ጓደኛዬ ነው። ከተዋወቅን 2 ዓመት ነው። የተዋወቅነው ቲክቶክ ላይ ነው። የተዋወቃችሁ ቲክቶክ ላይ እና ትንሽ ፈርቻለሁ ግን ዛሬ ፍርሃት ግን ጎበዝ። ቲክቶክ ላይ እንዴት ተዋወቃችሁ? ማለት እኔ ላይፍ ከፍት ነበር፣ እዛ መጥቶ ነበር ተዋወቅን ማለት ነው። ላይቭ ላይ ገስት ላይ እኔ ገስት ይመጣ ነበር፣ እዛ ተዋወቅን። በውስጥ ማውራት ጀመር ማለት ነው። እና እንደዛ ያን ተጣላን ከማል ሆነ ተጣልተን ጨረስኩና ቆይ እናት እኔ እኮ መቶ ቲክቶክ ላይ ሀይ ብለን ተግባባን የሚለው ላይ ነኝ። ገና ምንም ሳይጀመር ነው የተጣላችሁት? ነው እያወራን በውስጥ እያወራን ያለን እዛን ተጣላን ማለት ነው። እሺ። እና እኔ ሱዲ ነበር የሚኖረው። እዛም ኮንትራቴ ከዚህ ጨርሼ ወደ ሀገር ስገባ ደወለልኝ። እሺ። ደወለልኝና በቃ ምን ለምፈልግ ምናምን ሲለው ግን እኔ በዛው አልፈለኩም ነበረ። ስለ ፍቅር ምናምን ጅቼ ነበረ፣ ብቻ መኖር ፈልጌ ነበረ። ከዛ ሰው በግድ ማለት ነው በቃ እንትን አለና በጣም ነው የምወድሽ ምናምን ይለኛል። እና እዛም በኋላ እሺ አልኩት። ተገናኘ ምናምን ነበረ። እዛ ታረና እዛ ተገናኝተን እኔ አሁን ኢጃዛ ነው የሄድኩት ኢትዮጵያ ሲሄድ ሊመለስ 1 ሳምንት ነው የሚቀረኝ ማለት ነው። ከዛን 1 ቀን ተገናኘን። ብዙም አላወራንም ግን ተገናኘን። ከዛም በኋላ ወደዚህ ሀገር ተመለስኩ። በኋላ ደግሞ አሳቡ ቀየረ። እንዴት ንክኪ ያለ እንዴት ነው? ተነካክታችኋል? እሱማ አይቀርም እሱ። እሺ። እና ከዛን ወድሻለሁ ነው የሚለኝ። ግን ሰው አሁን ነገር ጠየቅኩትና ለምንድን የማታደርገው ብዬ ምንድን የጠየቅሽው? ፖስት አድርገኝ እስቲ ምናምን አልኩት። ላይ ቀልድ ነው ዝም ብዬ ፖስት አድርገኝ ምናምን ሲለው ግን ወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ ግን እኔ ፖስት አላደረግሽም ማለት የምትፈራ ሰው አለ ምናምን ብዬ ጠይቃለሁ። የምትፈራ ሰው ስላለ ነው ፖስት ማታረገው ምናምን እንዲላሉ ገባ። እኔ አዛን አይ የምንፈራ ነገሮች ምንም የለኝም፣ ግን በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ከዚህ የተረፈ ምናምን ይለኛል። እና ትንሽ ምክር ሰጠኝ ፈልጌ ነው። ብዙም አላማኩም ታውቃለህ። ሰው አንድ ጊዜም ተሳስቼ ለሰው ሊላክ ነበረ ብሎ ለእኔ ላይ የሴት ፎቶ ላኩ ነበረ በኢሞ። ለሌላ ሰው ነው ምልክ ፈልጌ ነበረ፣ ግን ተሳስቼ ነው አንቺ ላይ ላኩት ምናምን ይለኛል ማለት ነው። እና አሁን ሰዓትም በጣም ተሻግራል ምናምን ስለኝ መጥቼ ገና እንደ 2 ወር ብር ላክልኝ ውስጥ ያስፈልገኛል አበድርኝ ነው አለኝ። ግን ሰው ቢኮዝ ይሻላልኩም መጀመሪያ ይሻላልኩም አልሰጥም እኔ ገና 2 ወሬ ነው ከመጣው እንዴት ብር ትጠይቀኛል ምናምን አልኩት። እና እዛም ተበራራ። እኔ ደግሞ አልጨክንም ታውቃለህ፣ ሰው ላይ በቃ ተሸግሮናል ምናምን ብዬ ሰጣሁት ታውቃለህ። ስንት ብር ላክሽለት? 20 ሺህ ብር ነው አለኝ። ግን እኔ ዝም ብዬ 1 ወር ላኩላት። ስንት ብር? 1 ሺህ ሪያል ነው ላኩላት። ወደ 40 ሺህ ምናምን ብር ነው ተዘረዳት ማለት። ሲጠይቁ ጥፉላ ነው የሚሰጣችሁ። እነዚህ ወንዶች ግን የሆነማ ሲወለዱ አራስ ቤት እያሉ ተመርቀዋል። እሺ። እና በቃ ሆነ ጥርጥር
አይኖ ብቻ ጥርጥሮን ነገር አለ ማለት ሱራ ላከልኝ እዛ ላይ ይሄን እንደዚህ አድርጎ ሲለው ለምንም እንዳለኝ ብቻ አላውቅም ምናምን በቃ ሆነ ጥርጥር ይመጣብኛል ጭንቅላቴ ውስጥ ማለት ሆነ ጭንቀት ውስጥ አለው ማለት ነው። እኔ አልቻልኩም። ታፈቅሪዋለሽ? እሱማ ፈቅዳለሁ ግን ሰው ቢኮስ እሺ እድሜሽ ምን ያህል ነው? እድሜ 20 ነው። 20 አሁን መስከረም 12 ነው የምገባው። እሺ ሚውት አድርጊ። አሁን ከ20 እና ከ21 ማለፍ አልቻለም ጎበዝ። እዛ አካባቢ ከፍተኛ የመድኃኒት ቅመማ ውስጥ መግባት አለብን። አሁን ከዚህ ስንወጣ ተሰባስበን ላቦራቶሪስቶቹ ምናምን መመራመር ያለባቸው ጉዳይ አለ። የሆነ አዲስ ወረርሽኛዊ ጸባይ አለ። 20 21 18 19 እድሜ ላይ እንዴ የኔ እናት 20 ሺህ ብር ጠይቆሽ 40 ምትልኪ ሆንሽብኝ። እንዴት ነው የምገልጸው ይሄንን ጎበዝ? ወንድ ልጅ እኮ ከአንቺ ገንዘብ ከፈለገ በመሰረቱ በቃ ጨርሶ ከአንቺ ጋር መቼም ሚስቱ አትሆኝ ይጠቀምብሽ። ሁለተኛ ቲክቶክ ላይ የሚተዋወቋችሁ መጥተው የሚጀነጅኗችሁ የኔ ቆንጆ ሀይ እንዴት ነሽ በሆነ ምክንያት ልግባባ ምናምን የሚል ቆዳችሁን ሊገፋችሁ ነው። እናንተ ብቻ አይደላችሁም ቲክቶክ ላይ ያላችሁት፣ አንቺ ብቻ አይደለሽም። በጣም ብዙ ሴቶች አሉ። ሰው አልፎ ይቀመጣል እንዴ? እንዲሁ ስታስቢው ራሱ አንቺን ሀይ ባለበት መንገድ ሌላዋንም እኮ ይላል። ከአንቺ የተሻለ ቁንጅና አላት፣ ከአንቺ የተሻለ ገንዘብ አላት፣ ከአንቺ የተሻለ ነገር አላት ብሎ ያሰባት ወይም ያያት ሴት ካለች ኢሚዲየት ሊያደርገው እንዲሁ ስታስቢ ነው። ቁጭ ብለሽ ማያደርገው ይመስልሻል? ያደርገዋል። ስለዚህ አንቺ ብቻ አይደለሽም በሱ ህይወት ውስጥ ያለሽው። ምናልባት 10ዎች ናቸው። አንቺ ፖስት ብታደረጊ ወይ ፕሮፋይልሽ ብታደረጊ በእርግጠኝነት ከ30 ያላነሱ ሴቶች መጥተው ያናግሩሻል። ከዋሻውን ይለቀጣ። ወንድ ልጅ ክብሩን ጠብቆ ነው የሚኖረው። ገብቶሻል? የሰዎችን የመጉዳት ዓላማ ከሌለው ቲክቶክ ላይ የሄደ ላይ ሁሉም ሴት በውስጥ መስመር ሲጽፍ እንዴት ነሽ ስልክሽን አንዴ ሲል አይገኝ ጽፈሽለት እንኳን አይመልስልሽ። ስራው አይደለም በቃ አለቀ። እዛ ቦታ ላይ ሞቲቬሽን የለው፣ ምንም አይነት ኢንትረስት የለው። መጉዳት፣ መጠቀም፣ መቀፈል፣ መልቀም የሚፈልግ ወንድ ግን ሁሏንም ሴት በውስጥ መስመር ኢንቦክስ ላይ እየገባ ይላል። እዚህ ውስጥም አሉ እንደዛ የሚያደርጉ ወንዶች፣ ሁሉንም አይደለም ግን ቁጭ ብለው አደን የሚያድኑ። አሁን አንቺ ወጥተሽ ከዚህ ገብተሽ ስትወጪ የሚጽፉ አሉ ወንዶች። እንዴት ነሽ ኒና ስታሳዝኝ የነገርሽኝ ታሪክ እኮ አንጀት ይበላል፣ በምን ላግዝ ይችላለሁ? እኔ እንዲህ ነው የምሰራው፣ እዚህ ሀገር ነው የምሰራው እና ልረዳሽ እፈልጋለሁ። ቆዳሽን ሊገፍልሽ ነው እንደ ዶሮ በፈላ ውሃ። ምንም ይረዳሽ ነገር የለም። ረጂ ፈጣሪ ብቻ፣ የሚረዳው ፈጣሪ ብቻ። እመኝ። ያው ሲረዳ በሰው አስታኮ ነው፣ ግን እሱ እንዴት እንደሚረዳሽ ያውቃል እንጂ በዚህ መንገድ አይደለም። ብዙዎቻችሁ በውስጥ መስመር ተጽፎላችኋል፣ ትነግሩኛላችሁ። የጻፉላችሁን ወንዶች አምጥታችሁ እዚህ አስጧቸው ብዬ ደግሞ ፈቃድ ሰጥቻችኋል። ፕሮፋይል ፒክቸራቸውን፣ ጽሁፋቸውን፣ የቲክቶክ አካውንታቸውን ስክሪንሾት አድርጋችሁ እዚህ ገብታችሁ ግሪን ስክሪን ላይ አድርጋችሁ ያው እንዲህ አይነት ሰው ጽፎልኛል ለሚስዩስ ካለሽ እቃሽን ሰብስቢልኝ ብላችሁ መታችሁ እዚህ ጻፉ ብያለሁ። አሁን ይኸው ደግምላችኋለሁ። እዚህ እኔ ቤት መገብታችሁ ወረርሽኝ አይስፋፋ እሞታታለሁ እንጂ። ስለዚህ ራስሽን ጠብቂ። ከዛሬ በኋላ 40 ሺህ ብር ተበልተሻል። ይህን እመኚ። ህይወት አይሆንሽም። የስሜን ያህል እርግጠኛው ነው የምነግርሽ። ከዚህ ህይወት በፍጥነት ነው መውጣት ያለብሽ። አንድ ሁለት ጥያቄ የለው። አይሆንሽም። በታሪክ ሄደሽ በአካል በቲክቶክ የተዋወቅሽውን ሰው በአካል ሄደሽ አግኝተሽ ገና ሳትግባቢው ሌላ አጓጉል ነገር ውስጥስ እንዴት ትገቢያለሽ? በሽታ የሚባል ነገር እኮ አለ። የእኔ እናት ብዙ ጣጣ አለው። ይሄ ሰው
ከስንት ሰዎች ጋር ምን እያደረገ እንደሆነ የምታውቂው ታሪክ የለም። ገብቶሻል? በቲክቶክ ነው የምታውቂው። ሄደሽ እንዳገኘሽው እንዲህ አይነት ነገር ውስጥ ትገቢያለሽ። ራስሽን እኮ መሞከር ያደረግሽው ልክ እንደ አይጥ ህይወትሽን ማለት ነው። ዋጋ የተከፈለበት አይመስልም። ስለዚህ ከዚህ እንደወጣሽ ብሎክ አድርጊው፣ ስልኩን አጥፊ፣ ከዛ ኑሮሽን ቀጥይ። ተግባባን? ዳርስ በጣም አመሰግናለሁ። እሺ አመሰግናለሁ። ወይ ጣጣ! እኔ እኮ 20 ቤት ህጻናት ላይ ነው እየበረታ ያለው። እኛ ሸምግለን እንዴት ነው ቆመን ልንቀር ነው እንዴ? ወዴት ነው ነገሩ እያልን ህጻናቱ በፍቅር ከንፈዋል። ገና እንኳን የእናት ጡት እንኳን የጨረሰ ሰው እኮ ነው ፍቅር ውስጥ እየገባ ያለው። ተቸገር። አሁን ሄዳ ትጽፍለታለች። እንደማትተው እኮ አውቃለሁ። እኔ ነኝ ባይተዋር ነው። እንደውም ለሁለቱ ላይ ሄደው ሊወቅጡኝ ይችላሉ። አንድ ላይ ይሰማል። አይሰማም? ይሰማል። ይሰማል። ሰላም ነው? ሰላም ነው ይመስገን። ምን እንታዘዝ? እንትን ነበረኝ ማለት ባል ነበረኝ አግብቻ ማለት ነው። እሺ። እና ያኔ ኒካ አስረናል። አመት ሆኖናል። ያለው ኢትዮጵያ ነው፣ እኔ ያለሁት ሳውዲ ነው። እና እኔ እና እሱ ነው መጀመሪያ ጨርሰን፣ ከዛ ቤተሰብ እምቢ ብሎ ባሳር ነበር እና የሰጡት። ከዛ ያኔ ቤተሰብ ብዙ አልተመቻቸውም ነበር። ተተጋባ ነው እንዲህ እኔ እነሱ ሳልነግር ለእነሱ ብር ላኩልን ለሱ ማለት ነው። ያው እነሱ እሱን ስላልወደዱት ብዙም። እሺ። ከዛ እንደላኩለትም ሰሙ። ከዛ አሁን ቆየን አመት ምናምን ሆነን። አሁን ደግሞ ታገዛሁኝ ስነግራቸው እነሱ ያው ብቻዬን መግዛት ስለማልችል እሱም መግባት እንዳለበት ነገረኝ። ያው ተናገርኩኝ። አባቴ ብዙም አልተቀበለም። ከዛ እዛ ቦታ ላይ አብሮ ገባ እሱም። አሁን ከዛን እኔ ግን የገዛሁት ያኔ ምንም አልረዳኝም። አሁን ደግሞ በቃ አንቺ ራስሽ ነሽ መስራት ያለብሽ እንጂ እኔ ምንም የማግዝሽ ነገር የለም አለኝ። ከዛ እኔ ደግሞ ብቻዬን መስራት አልችልም ማለት እሱ ምንም ነገር የሚረዳኝ ነገር የለም። ይሰማማን አይደለም ጎበዝ? ይሰማል? ይሰማሻል? ይሰማል። አሁን ተሰማኝ። አሁን ገና አሁን ተሰማኝ። አልኖርንም ያኔ እንተዋወቃለን ግን አገር በአካል ሳትገናኙን የተጋባችሁት? እዚህ ከመጣሁ ነው ኒካ ያሰርነው። አዎ እዚህ ከመጣሁ ነው ኒካ ያሰርነው። አልተገናኘንም። ኦኬ። እና አሁን ልጅም ቤት ልሰራ አስባለሁ። ግን ያኔ መስራት እኮ ግን አያቅተኝም፣ እሰራለሁ። ግን እሱን አስገብቼ እሱም ነገር አይረዳኝም። ደስ ባለው ሰዓት በቃ የራስሽን ህይወት መኖር ትችያለሽ ይለኛል። ያው እኔ ደግሞ በቃ ስለምወደው ብዬ አብሬው እስካሁን አለሁኝ። አሁን ግን በጣም ውስጥ እየፈራብኝ ነው። ይሄን ነገር ልጀምር ልስራ ወላልተው በቃ በጣም ነው የተወዛገቡ ከራሴ ጋር። ያኔ ቤተሰብን በራሳቸውን ስላላሱ በራሴ ነው የምወስነው። በቃ ያኔ እነሱም በፊት እንደማይሆነ ስለተናገሩ እና አሁን በቃ ከበደኝ። ቤተሰብ ሳይፈቅደኛል የተጋባችሁት? ያኔ ሳትዞሩ እንደምንም ብለው እኔ በሰው አሸነፍኳቸው እነሱን። ያው አባቴ ብዙም ደስ አለው፣ እናቴ ግን ያው በቤተሰብ አሸነፍኳቸው። ያኔ ሰጡ። አሁን እዚህ ደርሰናል። ምን ትመክረኛለህ? ምኑ ማርኮሽን ያገባሽው? ምን እንደሚከዳኝ በቃ የሆነ ውስጤ ይጠረጥራል። ለምን እንደው አላውቅም። ጋይስ አሁን እኔ የምጠይቃት ኔትወርኳ ስለሆነ አያቿ እንዴት እንደሚያስቸግር። እኔ ምላት ቆይቶ ነው የሚደርሳት። ምኑ ማርኮሽን ያገባሽው? እኔ
አስተሳሰቡ እዛሁን አስተሳሰቡ ምናምን ስናወራ ምናምን እንደዚህ አስተሳሰብ አለው። በቃ አስተሳሰቡን በቃ እኔ ደግሞ እንደዚህ ሁሉን ነገር አብረን እንደዚህ እንደምንሰራ ምናምን ነበረ። በቃ አሁን ላይ ግን እኔ የለኝም ነው በቃ ከኔ ነው የሚፈልገው። የለኝም በቃ እኔ የለኝም። ያው ኢትዮጵያ ኑሮ ታውቂያለሽ ምናምን ከኔ ነው በቃ የሚፈልገው። የለኝም ምናምን ነው የሚለው። ስራው ምንድን ነው? ምንም አይሰራም። ስራ ተምሮ ነበረ በቃ ተቀምጧል ዝም ብሎ። እኔ ምንም እንደሚሰራ አላውቅም። ዝም ብሎ ነው በቃ ቤተሰቡ ላይ ነው ያለው። በራሱ እስካሁን የሰራው ነገር የለም። በራሴ ልክፈት ስራ ብር ላኪልኝ ነው የሚለኝ። እኔ ደግሞ አልክልህም፣ ደግሜ አልክልህም። ከዚህ ቀደም የላኩልህን እንትን ብለሃል፣ ያኔ አጥፍተሃል። ስለዚህ እኔ መልሼ ደግሞ ለሆነ ነገር አልክልህም፣ ለመስሪያ ስራ አልክልህም። ከዛው ከቤተሰብ ስራ እና በኋላ ስጣቸው እነሱ ነው የምለው። ግን አሁን ላይ ይህን ቦታ አብረን ገዝተናል ከሱ ጋር። ስንት አወጣሽ? ግን በይቃማኝ አንድ ነጥብ ነው። በይቃማ አንጪ ብሎኝ እሺ ብዬው ይቃማ ምናምን ፓስፖርት ምናምን አወጥተው እምቢ አልኩት። ከዛ በዛ ቂም ይዟል ትንሽ ከዛ ይመስለኛል። ግን በዛ ደግሞ ታውቁት በራሴ ጊዜ ላመጣው ፈልጌ ነበረ። ከዛ ፓስፖርት ምናምን አወጣ የሚያልኩት እኔው ነበርኩ። ከዛ መካከል ላይ አትመጣም በቃ ትቼዋለሁ አልኩት። እድሜሽ ምን ያህል ነው? 21 ነው። ዛሬ የ21 ቀን ነው። እሺ ሚዩት አድርጊ። ዛሬ ከ21 አላልፍ ብለናል ጎበዝ ነው ወይስ የሴቶች እድሜ ከ21 አላልፍ ብሏል? አልገባኝ። ትነግሩን ሴቶች ትንሽ ማብራሪያ ማወቅ ያለብን ጉዳይ ካለ የሴቶች ጉዳይ መግለጫ ብትሰጡ። ሚዩት አድርጊ። እምቢ አለኝ። ብስሚላ እምቢ አለኝ። ሰበከው ነው አንደኛ ምን አይነት ትዳር እንደው በፈጣሪ እንደው እኔ ክፉ ልሁን እንደው በቃ እኔ እማረባ ጨደዴ ነሆለል ፉዞ ልሁን። እዚህ ውስጥ ያላችሁ እንደው ጂኒየስ ነኝ የምትሉ ወንዶች፣ ሴቶችን አላልኩም ወንዶች፣ እንደው በምታምኑት ፈጣሪ እንደው ቁጭ ብላችሁ ለማይክሮ ሰከንድ እችን ብቻ አሁን ያወራችሁን አስተውሉት። ከምንም ሳይድ ሳትሆኑ ምን አይነት እብደት ነው? ምን አይነት ትዳር ነው? ወንዱ ቁጭ ብሎ ሴቷ ነች ቤት የምትሰራው። ይሄ ፌር ነው የምትሉት? እዚህ ውስጥ ያላችሁ ሰዎች በሙሉ አንዳንድ የሚናደዱ ሰዎች ጥቂቶች ይኖራሉ ብዬ ነው። አንዳንዴ ሴቶች ብቻ ነው እንዲ አንተ ምክር እና መሰጠውና የሚል ሲሆን እንዲያው እሺ በቃ እኔ ቀሽም ልሆንና አንተ ወንዱ እስቲ ቁጭ ብለህ ሴት ልጅ አባት ነህ፣ እሷ ልጅህ ነች እንበል። እንዴት ነው የምታስተናግደው? እንዴት ነው ይሄ የሚታየው? ፍትህ ነው ይሄ? እሷ ሰው ሀገር ሽንት ቤት አጥባ መከራዋን በልታ ቤት እንድትሰራ የምትገደድበት፣ ወንዱ ስራ የለኝም ብሎ ቁጭ ብሎ ገንዘብ ላኪልኝ የሚልበት እንዲህ አይነት ህይወትን አንደኛ በአካል አልተገናኛችሁ። ስለሱ የምታውቂው ነገር ቤተሰብ ተይ እያለሽ ነው ወይስ አንዳንድ ሴቶች ጋር እኛ የማናውቀው ችግር አለ? ቤተሰቦችሽ ተይ ሲሉሽ በሰው አስቸግረሻቸው ለያዥ ለግናዥ አስቸግረሽ ብለሽ ያገባሽበት ምክንያት እኔ አልታየኝም። ምክንያቱም ስትነግሪኝ ስለ ልጁ እንደው ስነ ምግባሩ፣ ትህትናው፣ ጠንክሮ ሰራተኝነቱ፣ የዓላማ ሰው መሆኑ ቢሆን እንዲዎች ልጅ በቃ ይህ ሰው በጣም ጥሩ ነው፣ ሰው ቤተሰቦቿንም ተጭና እንደው ብታገባው ራሱ ጥሩ ነው፣ በቃ የሚገባው ሰው ነው እንላለን። ምንም እኮ ነው እህቴ፣ ሰውየው ስራ አይሰራም፣ አንቺን አይደግፍ አግዝ፣ ፍዝዝ ብሎ ያለ ሰው ምን አስነክቶሽ ምኑ ማርኮሽን ያልኩሽ እኮ እኔ ቅድም ተቸግሬ እኮ ነው አጣው ብፈልግና እንደው ምኑ ማርኮሽን ያገባሽው ያልኩሽ ለዛ። አሁን ምን ላድርግ ከሆነ ጉዳዩ ራስሽን የገባሽበት በራስሽ መንገድ ከራስሽ ውጪ እኛ ውጪ እንዲሁኝ ምናምን የሚል ሀሳብ አንሰጠሽ። ራስሽ ሰው እንዴ ቃላት አጣው። እኔ ራሱ እውነቱን ለመናገር በእውነት ይህ ትክክል አይደለም። አንድ ሪዝን አጣው እቺ ልጅ ይህን ልጅ ለማግባቱ እንደው በአካል እንኳን ተገናኝተው ሊሆን እሺ፣ እነዚህ ልጆች ወንደው ጥሩ የፍቅር ጊዜ አሳልፈው ነው በቃ በፍቅሩ ወድቃ ነው እንላለን።
ስለዚህ አስቢበት፣ ገንዘብሽን ያዥ፣ አብረሽ ቤት መግዛት ጭምር። ማትኖሪበት ቤት ነው የኔ እናት፣ እመኝ። ሌላ ሴት ነው የምትኖርበት እዛ ቤት ውስጥ። እርግጠኛ ሆኜ ነው ደግሞ መነግርሽ ይሄንን። አንቺ በሰራሹ ቤት ውስጥ ሌላ ሴት ነው የምትኖረው። ምንም ያለፋችበት ምንም በማያገባት ቆንጆ ናት፣ ቁመናዋ ያምራል፣ ፀጉሯ ያምራል፣ አቋሟ ያምራል የሚላትን ሴት መርጦ አሽቀጥሎ ይጥልሻል። እንደ ማስቲካኝ ኢኮኖሚ ተፋሽ አለቀ። የት ያቀሻል? ሲጀመር የት ያቀሻል? የሚያቀሽ በስልክ ነው። የሚፈልገው ያንቺን ገንዘብ ነው። የት ያቀሻል? የትኛው የእጅ ለእጅ ተይዛችሁ ሄዳችሁት መንገድ ነው? የትኛው አብራችሁ ያሳልፋችሁት የፍቅር፣ የትኛው የተጎራረሳችሁት ምግብ ነው? የትኛው ታሪካችሁ አንቺን ቁጭ ብሎ እንዲጠብቅ የሚያደርገው? ጭንቅላት ውስጥ የለሽም ጭራሽ። እንቅጩ ነው የምነግርሽ፣ አያስብሽም። ምክንያቱም እናንተ በአካል ጊዜ ያሳልፋችሁ ማለት ጥሩ የትዳር ጊዜ አብራችሁ አንድ ቤት ውስጥ ኖራችሁ እንኳን ቢሆን ኦኬ ነው፣ ሰዎች ትውስታ እንኳን አላቸው እንላለን። እኛ ወንዶች በርቀት ያለ አናፈቅርም። እውነቱን ልንገርሽ፣ ይሄው የስሜን ያህል እርግጠኛ ሆኜ ነው የምነግርሽ። ማለም ምንም አያመጣም። ወንዶች አናፈቅርም በርቀት። የማናቃትን ሴት ያላየናትን፣ በአካል ቁጭ ብለን ያላወራናትን፣ ስለሷ ማናቃትን ስናስመስል ግን እንችላለን። እንደምናፈቅር ምናምን በደንብ አንጀትሽን ልንበለው እንችላለን። ጠዋትና ማታ እየደወልን ማለት ነው። ያው ይሄን ሁሉም ወንድ ያደርገው አላለም፣ ግን ወንድ ልጅ ከፈለገ ግን ያደርገዋል። ስለዚህ አደብግሽ። አሁን ይህን ምልሽ አሁን እንዲያረጋለሁ እንድታስቢበት ነው። እሺ እየነገርኩሻል። የሄድሽበት ርቀት ሮንግ ነው። በቃ በጣም በጣም አይደረግን ያደርግሽው። ተግባባል? እሺ አሌክስ አመሰግናለሽ። ግን አሁን ቦታውን ይካፈለኛል ብፈታው ያኔ ያኔ እንለያይ ብለው በሁለታችሁ ያኔ አልጨምርም። አዎ ግን ምንም አልጨምርልኝ። አዎ በራስ በሁለታችን ነው፣ ግን ምንም አልጨምርም። ይካፈላል። ይሄን ያደረግሽው በገዛ እጅሽ እንደሆነ ዋጭ። ማንም አይታደግሽም። ደግሞ ይሄ ከገንዘቡ ጋር ጸብ ካላችሁ ነገሩ አንዳንድ አሁን በራስሽ ጣጣ ይገባሽበት በደንብ ነው የሚጋፈለው። ምክንያቱም በሁለታችሁም ስም ነው ያለው፣ ባልሽ ነው። ዝም በል ዞር በል እንኳን ብትይ አሁን አይሰማሽም። እሱም በህግ የምትሄጂ ኦልሬዲ ባልና ሚስት ናችሁ። ቤቱ በሁለታችሁም ስም ነው ያለው፣ የጋራ 50-50 ነው። ይህን ወቂ። ተግባባን? እሺ አመሰግናለሁ አሌክስ። አሁን እኔ የሆነ አደንዛዥ ነገር እየጠጣው ካልሆነ እምችለው አይመስለኝም፣ የምንዘልቅ አይመስለኝም። እርጅናው ችግር የለውም አርጅቻለሁ፣ ግን እንዲሁ የሆነ ጥብሱ ላይ ሊሸታችሁ ይችላል፣ ጨጓራዬ ማለት ነው። ደግሞ ምግብ ሳልበላ በዛ ላይ ደግሞ ጦዛ ማለት ነው። ኒኩሌር በሉት። ይህ አንዳንዴ በእውነት ምን እንደምል ራሱ ይሄ አሁን ጤነኛ የሆነ ሰው ሁላ የሚያበሳጨው ይመስለኛል። መቃጠል ነው ዘንድሮ። እኔ ለምን እንደተናደድኩ ሁላ አልገባኝም። ግን የተናደድኩት ሄሎ ወይ አሌክስ ሰላም ነው? ደህና መጣሽ። ሌላ አስቀምጥላችሁ። አሁን ግን እንቅልፋም ሆንኩኝ። እንቅልፋም ሆንኩ? በጊዜም ተኝቼ እንቅልፋም ነኝ። አልጠግብም። አላርምም ሲጮህ እዘጋለሁ፣ ተኛለሁ። ስንት ሰዓት ነው የምተኘው በቀን? ተኛለሁ፣ ብዙ ረዥም ሰዓት ተኛለሁ፣ ግን አልጠግብም። አላርምም እዘጋለሁ ሲጮህብኝ እኮ። ስንት ሰዓት እንደምተኛ አታውቂም? ሰዓቱ 1 ሰዓት ተኛለሁኝ። ከዛ አይ አይደለም፣ የሰዓቱን የመተኛሽን ሰዓት ሳይሆን በቀን ምን ያህል ሰዓት ነው የምትተኘው? በቀንማ አንዴ ነው የምተኛው። ላኪን ግን ያኔ በቃ እንቅልፍ አልጠግብም። አላርምም እዘጋለሁ። ጥያቄ አልገባትም። ቆይ በቀን ለስንት ሰዓታት? እሺ ለስንት ሰዓታት?
ለምሳሌ አሁን ተኝቼ ከ4 ሰዓታት በኋላ ከተነሳው 4 ሰዓት ተኛው 5 ሰዓት ተኛው እላለሁ። ለ5 ሰዓት ያህል ተኛው እላለሁ። አንቺ በቀን ምን ያህል ሰዓት ተኝተሽ ነው ብዙ ተኛው እያልሽ ያለሽ? እሱም ማወቅ እኮ አስፈላጊ ነው። አሁን ሀሳብ መከተሽ ማታ ነው የምተኛው። ማታ 1 ሰዓት ተኝተሽ ስንት ሰዓት ትነሻለሽ? ጠዋት 8 ሰዓት። ማታ 1 ሰዓት ተኝተሽ? ወላሂ እሱም ሆኖ አልጠግብም። በፊት በጣም እንቅልፍ። ቆይ ሰዓቱን በምን ሀገር ነው የነገርሽ? በዚህ በውጭ በዱባይ በሳውዲ እኮ። ሳውዲ ከሌሊቱ 1 ሰዓት ተኝተሽ ጠዋት 8 ሰዓት ትነሻለሽ። በኢትዮጵያ 7 ሰዓት ማለት ነው እኮ። በኢትዮጵያ 7 ሰዓት ማታ የምተኛው። በኢትዮጵያ ከሌሊቱ 7 ሰዓት ነው የምተኛው። ከዛ ስንት ሰዓት ትነሻለሽ? ጠዋት 8 ሰዓት በዚህ ሀገር አቆጣጠር። በኢትዮጵያ 2 ሰዓት ማለት ነው እኮ። ብዙ እኮ አይደለም እኮ፣ ያን ያህል እኮ የተጋነነ አይደለም። ገብቶሻል? አንድ ሰው በቀን 8 ሰዓት ከተኛ ኖርማል፣ ሚኒመም 6 ሰዓት ተኛ ይባላል። እንደው ካልቻለ ግን ከ7 እስከ 8 ሰዓት ነው የሚባለው ጤናማ እንቅልፍ። ገብቶሻል? ግን በቃ ሚኒመም በቃ ግን 6 ሰዓት ግን እንቅልፍ ማግኘት አለበት አንድ ሰው። 8 ሰዓት ግዴታ ነው። 8 ሰዓት ያልመተኛ ኦቨርዶዝ ሆኖ ከ8 ሰዓት በላይ 10 ሰዓት 12 ሰዓት ምናምን ተኝተሽ ከሆነ ችግር አለ ማለት ነው። ትንሽም ከሆነ አሁን ትንሹ ለእኔ ነው ምክር የሚያስፈልገኝ 4 ሰዓት 5 ሰዓት ምናምን የምተኝ ከሆነ በዛም ችግር አለ። ሰው ባላንስ አድርገሽ 8 ሰዓት ከተኛሽ ችግር መጥፎ አይደለም ማለት ነው። ታመሽ አይደለም። ገብቶሻል? ሰው ብዙ አታካብችው። እሺ ሌላ ደግሞ የምጠይቅህ አሁን እኔ ህገወጥ ነኝ ማለት ነው። ወረቀት የለኝም እና ህጋዊ ሆኖ ኢትዮጵያ ሳይገባ ከዚህ ወደ ኢማራት መግባት ይቻላል አይቻልም? ህጋዊ ለመሆን ኢትዮጵያ መግባት አልፈልግም፣ በዚሁ ወደ ኢማራት መሄድ ይቻላል? እንዲህ ነው። በእግር ልትመጪ አስበሽ ነው? በድንበር አይደለም ያኔ ከተቻለ ነው እንጂ። ቆይ አይ ጥያቄውን እኮ መለሽ እኮ አንቺ እራስሽ። ለምሳሌ ጥያቄው ኖርማል ስላልሆነ ነው እሺ እንደዚህ ያልኩሽ። ምክንያቱም አንቺ ራሱ ይህንን መገመት አያቅትሽ። እዛ ሀገር ህገወጥ ነሽ። እንዲህ ነው እዚህ ሀገር ልትገቢ የምችይው። እዛ ራሱ እኮ ህገወጥ ነሽ ሲጀመር። እዛ ህጋዊ ሆነሽ ቢሆን ኦኬ ወደዚህ መምጣት ይቻላል ወይ? ህጋዊ ነሽ በህጋዊ መንገድ ልትሞክሪ ትችላለሽ። ኦልሬዲ እዛ ህገወጥ ሆነሽ እንዴት እዚህ ህጋዊ ልትሆኝ ትችላለሽ? አይሆንም አይደል? ማድሬ እሱን አላውቅም፣ ግን እነ ሙኒት ምናምን ያመጣሉ። ህገወጥ የሆነ ሰው ወደዚህ እንዴት ፓስፖርት እንደዚህ ከኮንትራት አይደለም፣ ህገወጡን አላየውም። ከኮንትራት የጨረሱ ልጆች ከማዳም ቤት ያመጣሉ። እነሱ እንግዲህ እንትን አለዋ ህጋዊ ወረቀት ኖሯቸው መኖሪያ ፈቃድ፣ ፓስፖርት ኖሯቸው በስነስርዓት እዛ ሀገር ከሆኑ መንገድ ሊኖረው ይችላል። ግን ህገወጥ ሆነሽ ግን በቅራሽ አይቻልሽ። እሺ አመሰግናለሁኝ። ጥሩ ወንድማችን ነህ። እኔ ብዙ ማወራው ነበረ፣ ነገር ግን ብዙ ከሰዎች ከሚያወሩት ብዙ እኔም አብሬ እየታከምኩ ነው እና በፊት አንተን ሳልሰማ በፊት ብዙ ተሸውጃለሁ፣ ብዙ ነገር አጥፍቻለሁ። ላኪን ግን አሁን ብዙ ከሰማሁ በኋላ ሌሎች ልጆች ከምትመክራቸው እኔም አብሬ እየታከምኩ ነው እና ለውጥ ላይ ነኝ። ለውጤን ደግሞ ያው በደንብ አድርጌ እንትን ስል ራሴ መጥቼ በሌላ ጊዜ ፕሮግራም ይዤ እንትን እላለሁ፣ ተነፍሰዋለሁ። እሺ ኖርለን። መልካም ቀን። ትዕግስት ግን የለም እናንተ ጋር ትዕግስት በቃ እሷ አታውቅም። ምን ችግር አለው? አለማወቅ እኮ ነው ማለት በቃ በአግባቡ ማብራራት ነው ያለብን እንጂ እንትን ማለት የለም። በቃ ይሄ እሷ የምታውቀው ጉዳይ አይደለም። እሺ አንዳንዶቻችሁ ጫፍ ላይ ናችሁ ለመናደድ። እሺ ሜምበር ሆኖ ኮይኑን ለምንድን ነው የማትወስዱት? ኮይን 240 ኮይን ብቻ ነው እየተወሰደው። ከዚህ ውስጥ ወስዳችሁ ከሳጥን ውስጥ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ እሺ ሄሎ
ጂኒ ነው የሚያወራችሁ እኔ አይደለሁም በእኔ ፎቶ ካወራችሁ አሁን ስትል ነበረ። ለማንኛውም እኔ አንድ ነገር ላማክረ ነበር እና የገባሁት። ቆይ ሚዩት አድርጌ ልውረድ፣ ወደ ታች ልውረድ። ላይ ነው ያለሁት እና ልጆቹ አሉ ፎቅ ላይ። እሺ ቆይ ፎቅ ላይ ነው ያለችው፣ ለዛ ነው። እሺ እስከዛ ድረስ ሜምበር ሆኑ። እሺ ኮይን አስቀምጥላችኋለሁ በየመሀሉ አንድ ያስቀምጠናል። ቀጥሎ እንትን እላለሁ። እሺ ቀጥሎ ለሶስተኛው ዙር አስቀምጥላችኋለሁ። ባልደርሰኝ ያለ ታፕ ስላረጋችሁ ታፕ ማታረጉ ከሆነ አይሰጣችሁ። ታፕ ካላረጋችሁ አይሰጣችሁ። ገብቷችኋል? ታብ ማድረግ አለባችሁ። ይሰማል? ደርሻለሁ። አዎ ይሰማል። እኔ በመጀመሪያ እኔ ባለትዳር ነኝ። በብዙ ነገሮች ውስጥ አልፌ ይሄ ትዳር እንድቆም ብዙ ነገር አድርጌያለሁና አንድ በጣም ጥያቄ የሚሆንብኝ ነገር አለና እኔ እና እሱ 2013 ነበረ እየተዋወቅ ነው ቸርች ውስጥ ማለት ነው። ቸርች ውስጥ ተዋውቀን በቃ በጣም ጥቂት ጊዜ ውስጥ ነበረ ወደ ትዳር ስንገባ የገባሁበት መንገድ ይሄ ትዳር ነው ብዬ አምኜ የገባሁበት ነገር አልነበረም። እውነቱን ለመናገር ግልጽ ለመሆን ያክል ማለት ነው። ወታደር ሄዶ መጣና ወደዛ እንዳይመለስ ተብሎ የተደረገው ነገር ነበረ። በአጋጣሚ ቸርች ውስጥ በጣም ስንቀራረብ በቃ የቅርብ ጓደኛሞች ስንሆን አንድ ቀን እናቱ ጋር ሄደን እንትን ስንል የሆነ ሰዓትን የማይሆን ጊዜ ቤት ውስጥ ስፈጠር ቤት ውስጥ ተከራይቼ አንድ እህቴ ጋር ነበር የምኖረው። ከእሷ ጋር በምን ስንጋጭ በቃ ምንም የትም የሚሄደው ነገር ስለሌለ እዛ ሄጄ እናቱ ጋር አደርኩኝና ከእናቱ ጋር ነው ያደርነው። ብዙ ነገር አወራችኝ የእሱ እናትና በጣም ስለምንቀራረብ ብቻ እናትየው በጠዋት ተነሳችና ኋላ ቀርነት ይሁን እኔን ያላውቅም በጣም ነው እስከዛሬ ጥያቄ የሚሆንብኝና በጠዋት ተነስታ ቡና አፍልታ ጎረቤት ጠርታ ምን ብላ የልጄ ሚስት ናት ብላ ከሰፈር ሰዎች ጋር አስተዋወቀችኝ ማለት ነው። እና በጣም ነው የደነገጥኩኝ። በጣም በእርግጥ ችግር ተፈጥሮ እዛ ሄጃለሁኝ። ብሄድም አንድ ቀን አድሬ ለነገ መፍትሄ እፈልግበታለሁ በሚል ነው። በጣም ስለምቀርባቸውም የቸርቻችን አባልም ስለሆኑም ጭምር ነው እና የቀረብኩት እዛ ሄጄ ማደሬም ለዛ ነበር። እንደዚህ አያስብንም አውርተንም አናውቅም ስለዚህ ነገር ከሱ ጋር እና እንደዛ ተብሎ ታወጀ። በቃ የሰፈር ሰው የእሱ ሚስት እንደሆነ ከዛን አንድ ቀን በሁለተኛው ቀን በዝምታ በቃ ደንግጬ ዝም አልኩኝ። የምናገር ነገር ስጠፋኝ ዝም አልኩ። ያን ቀን ዝም ብዬ እዛው እሷ ጋር አደርኩኝ። በጠዋት አንድ ሻይ ቦታ ይሰራሉ እዛ ሄጄ አወራኋቸው። ለምንድን ነው ይሄንን ያደረጋችሁ? ትዳር የተከበረ ነው። በእኔና በሱ መካከል ያለውን ሳታጣሩና ብዬ ጠየቅኳት ማዘርን እና ይኸውልሽ አለችኝ። እኔ ብዙ ጊዜ ቸርች ስትመጪ አይሻለሁ። ከአንቺ የተሻለ ማንንም አያገኝም። ሲጀምር ደግሞ አለችኝ እንደምትረጅኝ ስለማቅ ነው አለች። ይሄ ልጅ በልጅነቱ ወደ ውትድርና ጠፍቶ ከሞት ነው የተመለሰልኝ። እሱን ይዤ የማስቀምጥበት የሆነ የሚኖርበት ምክንያት መኖር አለበት። ይሄዳል የምለው እነሱ ስለታመሙ ነው ተመልሶ ከውትድርና የመጣ እና እሱ ተመልሶ እንዳይሄድብኝ ነው ይሄንን ያደረኩት። ደግሞ ጥሩ ልጅ ነው፣ እግዚአብሔርን የምፈራ ነው። ስለዚህ መልካም ባል ይሆንሻል፣ እኔ እናት ሆንሻለሁ። እኔ ደግሞ እናት የለኝም፣ እናት ይሆንሻለሁ ያለኝ በቃ የእውነት በልቤ ይነግሳል። በጣም እናቴ በልጅነቴ ስለሞተች ለእናት በጣም ትልቅ ቦታ አለኝ። በቃ እንደ እናቴ ከወደደችኝ ምን እፈልጋለሁ ብዬ ከሱ ጋር ለመቀራረብ ለመተዋወቅ አላ ከተጋቡ በኋላ መተዋወቅ መጣና ለዛ ነገር አሰብኩኝና ተቀራረበን። በጣም ጥሩ ልጅ ነው። በዛ ሰዓት እኔ ያየሁት ለእናቱም የሚያስብ በጣም በቃ በእውነት በቃ የሆነ የምትኮራበት ነገር የለም። የሆነ ወድጄ በቅጄ እንዳገባሁት ነገር እያደረግኩ እየተሰማኝ ነበረ ስቀጥል የነበረውና ከዛን ከ8 ወራት በኋላ አንድ ሴት እኔ ጋር መጣች። ዘመድ ናት፣ በእኔ በኩል ነው።
በመጣች ጊዜ በቃ የሆነ እኔ ቤሩት ላይ ወደ 6 ዓመት አካባቢ ነው የሰራሁት። ግን ለቤተሰብ ነበረ ስኖር የነበረው። ደግሞ አቅጄ ስለሄድኩ ነው። ለቤተሰብ ብዬ አቅጄ እጄ ነው፣ ለራሴ ብዬ አልሄድኩም። እንደዛው አቅጄ እንደሄድኩ ነው የሆነልኝ እና ለራሴ የምባለው አልያዝኩም፣ ለመያዝም ስላልሄድኩ ማለት ነው። እና ያቺ ስትመጣ በጣም ብዙ መስዋዕት ከፍዬላት አለው። ክፋትን ታስብብኛለች ብዬ አላስብም፣ መቀበል አልፈልግም። ከአንድም 2 ጊዜ በጣም መጥፎ ሁኔታ ላይ ጥላኝ ሄደች ልጅ ናት። ታምሜ ልሞት ባለሁበት ሰዓትም ጥላኝ ሄዳለች። ግን ደም ሲሆን ምህረት ታደርጋለህ። አስብ አይደለም ልጅነት ነው የምትለው ነገር አለ፣ ታናሽም ስለምትሆን እና እንደዛ እያልኩ ስቀበላት መጣች። ትዳር ከያዝኩኝ በኋላ 4ኛ ጊዜ ማለት ነው። እኔን በማይሆን ጉዳይ ውስጥ ጥላ ሄዳ 3 ጊዜ ሄዳ 4ኛ ተመልሳ ትዳር እንትን ካልኩ በኋላ ደወለችልኝ እና እባክሽ ፓስፖርት አውጪልኝ፣ አረብ ሀገር ልሄድ ነው፣ ይህም ብቻ ተባበሪኝ፣ ሌላ ተቋረጠ። ሄሎ ሄሎ ይሰማችኋል ወይስ እኔም የተቋረጥኩት? ሄሎ ወጣች። እሺ ኮይን ላስቀምጥላችሁና ሜምበር ሆኖ ሜምበራችሁን ያላደሳችሁ ሰዎች ወይም ደግሞ ሜምበራችሁን እየጠቆረባችሁ ማለት ነው። እሺ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ያው ቀድሞ ያሸነፈ ታግሎ ያሸነፈ ይወስዳል። ግን ታብ ላደረጉት ነው የሚሰጠው። ሰው ታብ አድርጎ ይህን 3 ደቂቃ ከዛ ቆጥሮ ሲጨርስ ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን በቅርጽ ምልክት የነካችሁ ሜምበር ሆኖ። እሺ ጉዳዩን አላወቅንም። ስለዚህ ከመጣች እናስገባታለን ድጋሚ። እሺ የለችም፣ ምናልባት ኔትወርኳን ያስወጣት። እሺ እሺ ሄሎ ሄሎ። እሺ አይሰራም። ቀጣይ ብዙ ታብላ አደረገው ነው የሚሰጠው ያ። ሁላችሁም 1800 ሰዎች አላችሁ። 2 ደቂቃ ያህል ታብ አድርጎና ከዛ ውሰዱ። እሺ ውሰዱ። እሷ ጊፍት ጋለሪ እየሞላች ነው። እናንተ ዝም ብላችሁ ነው ትምትሉ። ምን እንታዘዝ? ኔ እንኳን ደህና መጣሽ። ምክር ፈልጌ ነው። እሺ ንገሪኝ። ማለቴ ያው ዝም ብሎ ይከፋኛል። ዝም ብሎ ይከፋኛል? አዎ። ለምን? ምን ሆንሽ ነው? እኔ እንጃ በቃ ከሰው ጋር ሳወራ በቃ በጣም ነው እንትን ማለት አልግባባም እና በቃ ሰዎች ጓደኞች እንደዚህ ሲያወሩኝ ራሱ ምንም አላደረጉኝም፣ ግን እናደዳለሁ። የት ነው የምትኖሪው? ዱባይ። ምን ያህል ጊዜ ሆነሽ ዱባይ ከመጣሽ? 4 ዓመት። ወደ ሀገር ቤት ምናምን አልሄድሽም? አልሄድኩም። ከሰው ጋር ትገናኛለሽ? ማለት አልገናኝም። ከቤታቶች ማለት እንደዚህ ያመንኳቸው ሰዎች ማለት ውሸታም ናቸው። ውሸታም ናቸው? ማለት ግደውኛል። በዛ የተነሳ በቃ ሰው ማመን ራሱ አቆምኩኝ። በቃ ብቻዬን መሆን ነው የምፈልገው። ግን ደግሞ በቃ ሰው ይናፍቀኛል። እድሜሽ ምን ያህል ነው? 24። እሺ እስቲ ሚዩት አድርጊና አዳምጪ። አሁን ነገር በደንብ አዳምጪ። አንቺ ጫማ እግሩን ያጣያለ ቆንጆ ጫማ
የለኝም ብለሽ ነው እያለቀሽ ያለሽ። ይሄ ያለሽን ስራ፣ ያለሽን ሰላም፣ ያለሽን ሁኔታ በሙሉ ልታጭው ትችላለሽ በማንኛውም ሰዓት። ከዛ አሁን ያለሽበትን ነገር የምትመኝበት ቀን ይመጣል። ይከፋኛል የምትሉ ሰዎች ሰው አለመከፋት አይችልም። ምክንያቱም የመከፋት ስሜት ይሰጣል። ያ የመከፋት ስሜት ሲመጣ ያ ስሜት እንዲሰማ ነው። ግን ቶሎ ማሰብ ያለብን በህይወታችን ስለተደረጉልን ነገሮች ገብቷችኋል? በህይወታችን ስለተደረጉልን ስለሆኑብን ነገሮች። በዚህ ሰዓት ሆስፒታል ተኝቶ ያለ ሰው አለ፣ ታሞ የተኛ ገብቷችኋል? ኮማ ውስጥ ስራ መስራት የማይችላል፣ ስራ የሌለው ቆሞ መሄድ የማይችላል፣ እስር ቤት ያለ ሰው አለ፣ በህይወት የሌለ ሰው አለ። ይህ ሁሉ ባለበት ሁኔታ እኔና እናንተ ቀኑ ስለነጋልን ብቻ ማመስገን የለብንም? በሰላም ስለተገናኘን ትናንትና አብረን ነበረን አይደል? ይኸው ዛሬ ተገናኝተናል። ተመስገን እኮ። እንደ አለመገናኘትም እኮ አለ እኮ፣ እንደወጡ መቅረት እኮ አለ። የመጀመሪያው መስመርሽ ይሄ መሆን አለበት። ሌላው ይቀጥላል። የመጀመሪያው ነገር ግን የተሰጠሽ ቀን ለሌላው ግን አልተሰጠም። ለአንቺ የተሰጠሽ እድል፣ ለአንቺ የተሰጠሽ ስራ፣ ለአንቺ የተሰጠሽ ቀን፣ ለአንቺ የተሰጠሽ ትንፋሽ፣ ለአንቺ የተሰጠሽ እንቅልፍ የሌለው አለ። አንቺን እንደ እድለኛ የሚቆጥራለ ማለት ምድር ላይ በዚህ ሰዓት ወይኔ ታድላ ግን እንደሷ በሆንኩ የሚል። ስለዚህ የመጀመሪያው ስራ ከምን ይጀምራል? መከፋቶችሽን ለማባረር ማመስገን። ስታመሰግኝ ያለሽን ማየት ነው። ምን አለ ብትኛውን ሰላም አለኝ፣ ጤና አለኝ። ገብቶሻል? በሰላም ተኝቼ ይነቃለሁ። ይሄ አለኝ። ለምሳሌ እኔ ከዚህ ውጭ ሌሎቹ አሉኝ ምናምን የምላቸው ነገሮች እነሱ ጠፊ ናቸው። ይሄ በጣም ወሳኝ ነገር። ይሄ እስካለኝ ድረስ ገንዘብ ሰርቼ ማግኘት እችላለሁ። የወደመብኝ እንደገና መገንባት እችላለሁ። ምንም ነገር። ስለዚህ ይሄንን ስታስቢ ሞር ኮንፊደንስ የተሰማሽ ይመጣል። ሁለተኛ ነገር ቢያንስ በየተወሰነው ጊዜ ወጥተሽ ከሰው ጋር ከጓደኞችሽ ጋር ተገናኝተሽ የማውራት ወጥተሽ ውጭ የማየት ነገር ቢኖር ጥሩ ነው። የምትችይ ከሆነ ያለሽበት ቦታ ምንድነው ሁኔታው የሚፈቅድ ከሆነ። የማይፈቅድና መውጣት የማትችይ ከሆነ ደግሞ ባለሽበት ሁኔታ ውስጥ ደስታሽን ከራስሽ ጋር ሼር ለማድረግ ብዙ ነገሮችን ልታደርጊ ትችያለሽ። ገብቶሻል? እነዚህ ነገሮች የጎዱሽ የካዱሽን ሰዎች ጭንቅላትሽ ውስጥ እስካሁን ድረስ ተሸከመሻቸው የምትሄጂ ከሆነ እድለኛ ናቸው። ጎድተውሽም ጭንቅላትሽ ውስጥ በነፃ እየኖሩ ነው፣ ቤት ኪራይ ሳይከፍሉ። ይቅርታ ያስቀየሙኝ ሰዎች ጭንቅላቴ ውስጥ ምናልባት እንደው በጣም ግፋ ቢላለ ከተባለ እውነቴን ነው የምነግርሽ ከግማሽ ቀን አያልፍም። ማለት አሁን አንድ ሰው ጠዋት በጣም አስቀይሞኝ ምናምን አበሳጭቶኝ ከሆነ ከሰዓት ረስቼዋለሁ። ይህ ልምምድ ነው። እርግጥ በልምምድ በጊዜያቶች ሂደት ይመጣል። አሁን በአንዴ እንደዛ እንድትሆኝ አይደለሽም። ግን ጭንቅላቴ ውስጥ ግን በነፃ የመኖር መብት የላቸውም። ምናልባት ለሰዓታት የሆነ ሰው ተናግሮኝ አሁን እዚህ ጋር ራሱ እሱ የተናገረኝ ንግግር እያሰብኩት ይመስለዋል፣ ያስቀኛል። ሌላ ታሪክ ውስጥ እኮ ገብቻለሁ። ገብቶሻል? ስለዚህ ጭንቅላትሽ ውስጥ የጎዱሽ ሰዎች፣ ያስቀየሙሽ ሰዎች፣ መጥፎ ነገር አንቺ ህይወት ላይ ያደረጉ ሰዎች የተወሰነ እንደው ጊዜ እንደው ሊኖሩ ይችላሉ፣ ሊያታግልሽ ይችላል። አውጥተሽ ጣያቸው። ከአንቺ ጭንቅላት ውስጥ መኖር ያለባቸው መልካም ያደረጉልሽ ሰዎች፣ በጎ ያደረጉልሽ ሰዎች ናቸው እንጂ የጎዱሽ አይደሉም። አይገባቸውማ። ጭንቅላትሽ፣ አይምሮሽ፣ ሀሳብሽ ውስጥ መኖር አይገባቸው። ይሄ ነው። አራተኛው ነገር ምንድነው? ፈጣሪሽን ማስቀደም። በእያንዳንዱ እርምጃሽ ጎደለ እሱ ይሞላዋል ማለት ነው። እሺ አሌክሲ፣ አመሰግናለሁ። እንደዛ አድርጊ። ቴንኪዩ። መልካም ቀን። ይህ አሁን ለእሷ የተነገረው ለእናንተ ነው፣ ለእናንተ ነው። እሺ አትጋፉ። ውስጥ በረሃ አካባቢ ግፍ አለ። ሀይ ብላኝ ነበረ። ሀይ ናቸው። እኔም በጣም ነው አንተን ቪዲዮች ምናምን የምከታተለው ነው። ሀይ ያልኩሽ የት ላይፍ ላይ ሼር አድርገህልኝ ነው እኮ የመጣልኝ።
ፎሎወሩን አይተሽዋል? ሼር ያደርግልሽን ሰው አንተ ነው ፕሮፋይል አንተና የሆነ ሴት አለችበት ሳ ረኔ ሼር አድርጌ አላውቅም። ነው ጌም ራሱ ሼር አድርጌ አላውቅም። እሺ ምን እንታዘዝሽ? ይሁን ምን እንርዳሽ? ምንም ትረዳኝ ነገር የለም፣ ግን ደስ ይለኛል ያንተ ቪዲዮች ምናምን ስከታተልክ ደስ የምትለኝ እንደዚህ ነክ። እሺ ወላሂ አመሰግናለሁ። እሺ መልካም ቀን። አሻባ እሺ ጋይስ ሼር የሚለውን ተጭኘዋለሁ እንዴ? እኔ በተለይ ቀዶ ጥገና ላይ እኔ ሼር የሚለውን ራሱ ከተጫንኩት ስንት ጊዜ። በዚህ አጋጣሚ የእኔ ፕሮፋይል የሆነ ሰው ሀይ ካላችሁ ብሎክ አድርጉ። ጂኒ ነው። እሺ ቲክቶክ ላይ ሀይም ባይም ማይም ብዬ ልክ ያላቅም 7 ዓመት በሙሉ ለማንም ሰው ሰዎች ራሱ ኦርደር ልናደርግ ነው ስልኬን ድሮፕ አድርጌ ሞጠ ዋትሳፕ ላይ አውሮኝ ብዬ ዝም ብላችሁ ያለምንም ሳቼክ ሳታደርጉ ቦልኩት። ቀንዳሙ ጂኒ ነው ሀይ ያላችሁ። ችጋሪ ነው። እሺ አንተ እኮ የኔ በቃ ሀይ ብልሃት ነው እሷን ከቤቷ አስመጥታት የሚለኝ አለ እኮ። እኔ ደሜ መራራ ነው ጓድ፣ ከባድ ነው። ጤና ይስጥልኝ። ሄሎ ሞይ ለጥ ብዬ ነው የተኛሁት እና እርጅናው ምነው አሁን። እሺ ሰው ለዛ ነው አይኔ ምንም ሪላክስ ራሱ አላረኩም። ቀጥታ እናንተ ጋር ስለመጣሁ ነው እንደተነሳው። ነገ እንገናኛለን። ጥሩ ቆይታ ነበረን። ሳምንቱ ተጀምሯል። ዛሬ ሰኞ ነው። ሰኞአችሁ ያማረ ይሆንላችሁ። ተኝታችሁ ተነስታችሁ ቢሮ ውስጥ፣ መንገድ ላይ፣ ቤታችሁ ናችሁ፣ በተለያየ አይነት ስሜት ውስጥ፣ በተለያየ ሀገር፣ በተለያየ አየር ሰዓት ናችሁ እየተከታተላችሁ የነበራችሁት። የእውነት ከእናንተ ጋር ማሳለፈው ሰዓት በቢሊየን ብር አልቀይረውም። እሺ በጣም ምርጡ ውዱ የምወደው ሰዓት ነው። ምንም ቢኖር ይህን ሰዓት ግን ሉዝ ማድረግ አልፈልግም። እሺ የእውነት እዛ ነው እንደተነሳው ራሱ የመጣሁት እናንተ ጋር። ሰው ነገ እንገናኛለን። እየከፋችሁ የጨነቃችሁ ተስፋ የቆረጣችሁ ሰው እፈልጋለሁ የምትሉ ሰዎች ኑ። እሺ እኔ ቤተሰባችሁ ነኝ፣ ወንድማችሁ ነኝ። ያው እያረጀውም ስለሆነ ለትንንሽ ልጆች ካላችሁ አባታችሁ መሆናለሁ። አባት ራሴን ልሹ እንጂ እንደ አባት አክትል አድርግ እንጂ እኔ አለው። እሺ ምን እንዳያሳስባችሁ ኑ። እሺ አዳምጣችኋለሁ። ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ። እሺ እየነካችሁት ሁሉ ወርቅ ይሁን። በሄዳችሁበት የሰው ፍቅር ይስጣችሁ። ተወደዱ፣ ጸጋ ያልበሳችሁ። ፈጣሪ በጭንቃችሁ በደስታችሁ ጊዜው ላይ ይቆምላችሁ። ከሆነ አለው የሚላችሁን ሰው ይስጣችሁ። እሺ አትታመሙ። መቼም ቢሆን ሰላም ሁኑ። ጥሩ እንቅልፍ ተኝታችሁ ደሩ። እሺ የትም ቦታ ብትሄዱ ጥሩ ቦታ ተገኙ። እኔ ጋር ያላችሁን የምታከብሩኝና የምትወዱኝ ሰዎች ለእኔ ያላችሁን ሬስፔክት የምታሳዩኝ በምን መሰላችሁ? ክፉ ቦታ ባለመገኘት፣ ከሰው ጋር ባለመሰዳደብ፣ ጥላቻ፣ መከፋፈል፣ ዘረኝነት፣ በሃይማኖት ተከፋፍሎ መናቆር ውስጥ ባለመገኘት፣ መዋደድ ብቻ ያለበት ቦታ ስትሆኑና እርስ በርሳችሁ ስትዋደዱ እነዚህ ሰዎች ያከብሩኛል ማለት ነው እላለሁ። ሰው እወዳለሁ አከብራለሁ የምትሉኝ በአፍ ብቻ እንዳይሆን አሳዩኝ በተግባር። እሺ ሰው ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት የምትኖሩ መልካም